ሽያጭ ላይ ሆነን ይህንን ካልተረዳን በጣም ተሸውደናል። የዛሬ ቪዲዮአችን እንዴት ሽያጭን ከምንም ወይም ከዜሮ አንስተን በአንድ ጊዜ ከፍ ልናደርግባቸው የምንችላቸው ሲስተሞችን እንነጋገራለን። አብራችሁን ቆዩ። የመጀመሪያው ማርኬቱን መረዳት ነው። ማርኬቱ እኛ ልንሸጠው የፈለግነው እቃ አንድ እቃ ይኖራል። እኛ የፈለግነው ወይም ልንሸጠው የፈለግነው እቃ የት አካባቢ ላይ ሞር ይሸጣል የሚለውን ነገር በደንብ ማጥናት ነው። ሰዎች የትኛው ቦታ ላይ ይፈልጉታል ፕሮዳክቱን። ለምሳሌ አንድ ምሳሌ እንውሰድ። የልጆች ቦርሳ፣ የልጆች አሻንጉሊቶች ምናምን ሌላ ቦታ አሁን አንዳንድ የምናውቃቸው ቦታዎች አሉ። ሰፈር ውስጥ ለውስጥ ቢሸጡ አይሸጡም ወይም ዋጋ ላይኖራቸው ይችላል። ነገር ግን ሊሸጡ የሚችሉበት ወደ መገናኛ፣ መርካቶ፣ ሌላም አቅጣጫ ላይ ልንሸጠው ወደምንችልበት ከፍተኛ ዲማንድ ሰው በጣም የሚፈልገው ቦታ ላይ ሄደን ብንሸጠው ግን ሞር ዋጋው ያወጣልናል እና ልንሸጠው የምንችልበትን ቦታ በደንብ ማጥናት አለብን። ማርኬቱን ስትራቴጂ፣ እነማን ናቸው የሚገዙን፣ የቱ አካባቢ ልሸጠው የሚለውን ነገር በደንብ ያንን ማርኬቱን መረዳት። ሁለተኛ ደግሞ ስለምንሸጠው እቃ በደንብ ማወቅ ይገባናል። ሁለተኛ ደግሞ ሶሻል ሚዲያን በአግባቡ መጠቀም ነው። እንግዲህ የምንሸጠው ፕሮዳክቶች አሉ፣ የምንሸጣቸው እቃዎች አሉ። ግን ሶሻል ሚዲያ ላይ በአግባቡ መጠቀም ስንል ፌስቡክ አለ፣ ቴሌግራም አለ፣ ቲክቶክ አለ። አንድ ነገር አንድ ፕሮዳክት ፈለግን፣ ፕሮዳክቱን ግን የሆነች ሳምፕል አድርገን አንድ ቪዲዮ ብቻ መልቀቅ ሳይሆን ለምሳሌ ቲክቶክ ላይ በቀን በየቀኑ 5-10 ቪዲዮዎችን መልቀቅ ፖስት ማድረግ ያስፈልጋል። በምስል በጽሁፍ በተለያዩ እያደረግን ሰው ሳይሰለቸው የኛም ፕሮዳክትን ሁኔታውን ለየት እያደረግን ሲስተሙን እየቀየርን ፖስት ማድረግ አለብን ሶሻል ሚዲያን በአግባቡ። ሌላ ደግሞ ቴሌግራም ላይ ደግሞ እነዚህ ፌስቡክ ላይ ያገኘናቸውን ቲክቶክ ላይ ያገኘናቸውን ሰዎች ደግሞ ቴሌግራም ላይ ማዋራት፣ ዋጋውን ማስቀመጥ፣ ምን አይነት እንደሚፈልጉ እዛ ላይ እያወራን ከሰው ጋር በጣም ኢንቲሜሲያችንን መጨመሪያ ያስፈልገናል ማለት። ለምሳሌ ፌስቡክ ላይ ዝም ብለን ቡስት አስደርገ ነው ከዛ በኋላ ለሰዎቹ ጥያቄ ሲጠይቁ ዋጋውን ሲጠይቁን ማን መልስላቸው ከሆነ ዋጋ የለውም። ስለዚህ ሶሻል ሚዲያን በአግባቡ መጠቀም ያስፈልጋል። በሶስተኛ ደግሞ ኦፈር፣ ፕሮሞሽን ኤንድ ዲስካውንት ነው። ገዢዎቻችን እንዲመጡ ወይም ወደኛ እንዲሳቡ የምናደርግበት ሲስተም ነው። ዲስካውንት ማስቀመጥ ከዚህ ቀን እስከዚህ ቀን ለምሳሌ መስከረም ላይ ለገዛ ወይም ጥቅምት ላይ ለገዛ ህዳር ላይ ወሩን ጠቅሳችሁ ከዚህ ቀን እስከዚህ ቀን ከ20 እስከ 30 ባሉት ስለገዛ 10% ዲስካውንት ይደረግለታል፣ 15% ዲስካውንት ይደረግለታል ማለት ነው። ሁለተኛ ደግሞ ሰው በፍጥነት እርጀንሲዎች መፍጠር፣ በፍጥነት ኑና ግዙ እያለቀ ነው ብሎ እንደዚህ ማስታወቂያዎች መስራት ያስፈልጋል። ሌላ በተጨማሪ ደግሞ ምንድነው 3 ስትገዙ 1 በነፃ እንመርቅላችኋለን የሚል ሲስተሞች ማብጀት። ለምሳሌ የጥርስ ሳሙና ስንገዛ ብሩሽ እንሰጣችኋለን። እንደዚህ አይነት ሰውን ጋር በጣም የሚያቀራርብና ሰውን የሚያጓጓ ነገሮች እንደዚህ ስታረጉ እንደዚህ ነገሮች እናደርግላችኋለን የሚል ፕሮሞሽን የመሰለ ሽያጫችን ላይ ምን ጨምር ከሆነ ሽያጫችን በጣም ከፍ ሊል ስለሚችል እነዚህን ነገሮች በደንብ ተጠቀሙበት። አራተኛ ደግሞ ሆነስቲ ወይም ታማኝነት ያስፈልገናል። እቃውን ስንሸጥ ማለት ፌክ የሆነ ነገር አይደለም የምንሸጠው፣ ኳሊቲ የሆነ ነገር ነው። ረጅም ጊዜ የሚቆይ ነገር መሆኑን በደንብ ማስረዳት። ገዢዎች የሚጠይቁን ነገሮች አሉ። ያንን ፕሮዳክት ሲይዙት የተለያዩ ጥያቄዎች ይጠይቃሉ። ያንን ግን ሳንሰለች በአግባቡ ለገዢዎች በደንብ አድርገን መመለስ አለብን። አስተያየቶችን መቀበል አለብን። አንዳንዴ ይገዙንና እንዲህ ብታረጋት እኮ የተሻለ ነው፣ እንዲህ ብታረጉት እኮ የተሻለ ነው ይሉናል። አስተያየቶቻቸውን ሲሰጡ መቀበል ያስፈልጋል። በተጨማሪም ደግሞ ነገ እንዲመጡ ሰዎቹ የገዙን ሰዎች ነገም መልሰው የኛን እቃ እንዲገዙ የምናደርግበት ሲስተም ነው። ዋስትና ካለው ዋስትና አለው። ኳሊቲውን ምን ያክል ጊዜ እንደሚያስጠቅማቸው በደንብ አድርገን መናገር አለብን። አስተያየትም ሲሰጡን መቀበል አለብን። ስለዚህ ሰዎች ዛሬ ገዝተው ብቻ የሚሄዱ አይደሉም። ነገም ተነጎዳያም ልትይዟቸው የምትችሉትን ከስተመሮች ማጣት ስለሌለባችሁ
በጥንቃቄ በታማኝነት መሸጥ አለብን ማለት ነው። ሌላኛው ደግሞ በቲም የምንሸጥ ከሆነ ወይም ሴልስ ቲም ያስፈልገናል። ሽያጫችንን በጣም ለማሳደግ ከፈለግን ሴልስ ቲም 3 4 5 ሆነን በተለያዩ አቅጣጫ ላይ ተበትነን ስንሰራ ሞር ሲሰበሰብ ደግሞ ሽያጩ ከፍ ስለሚል በቲም መስራት የተሻለ ነው። ከዛ በኋላ ግን ምንድነው የምናደርገው? ሴልስ ቲሞቻችንን ስልጠና መስጠት አለብን። እንዴት እንደሚደራደሩ፣ እንዴት ከስተመርን መያዝ እንዳለባቸው፣ እንዴት ለከስተመር አትራክቲቭ የሚያደርጉ እቃዎችን ማምጣት እንዳለባቸው፣ ሰዎች የሚፈልጉት ምን እንደሆነ መረጃዎችንና ወረቀቶችን ይዘው ሰዎች አስተያየት ሲሰጧቸው በትንሽዬ ወረቀት ላይ እየጻፉ እየመዘገቡ የሰውን ፍላጎት የሰው ምን እንደሚፈልግ እንዲጠይቁ ማድረግና ኮሚኒኬሽን ስኪላቸው መቼም ሴልስ በጣም ትልቁ ስራ ኮሚኒኬሽን ስኪል ነው። በኮሚኒኬሽን ስኪል አልገዛም ያለውም ሰውዬ ማሳመን ይቻላልና ኮሚኒኬሽን ስኪላቸውን እንዲዳብሩ ማድረግ፣ የተለያዩ ስልጠናዎችን መስጠት፣ ስኪሎቻቸውን የሚያዳብሩበትን እንዴት ነው ዋጋ ከፍና ዝቅ እያደረጉ መደራደር የሚችሉበትን እነዚህን ነገሮችን በደንብ ስልጠና መስጠት የዋናው ባለቤቱ ኃላፊነት ነው፣ ወይም ደግሞ እቃ አለኝ ብሎ የሚሸጠው ሰውዬ ኃላፊነት ነው ማለት። በስድስተኛ ደግሞ አዳዲስ እቃዎችን ማምጣት ነው። ሰዎች የሚፈልጉት አዳዲስ እቃዎች አትራክት ሊያደርጋቸው የሚችሉት ከኛ ጎረቤቶቻችን ወይም ተፎካካሪዎቻችን ጋር የሌሉት እቃዎችን በመያዝ ደንበኞችን መያዝ ስለምንችል አዳዲስ እቃዎችን ማምጣት አለብን። ሌላ ደግሞ ደንበኞች ወደኛ ከመጡ እሰየው በጣም አሪፍ ነው። ደንበኞች ግን ካልመጡ እኛ ወደ ደንበኞች ሄደን ያንን ፕሮዳክት ባይገዙንም ማስተዋወቅ ማሳየት አለብን። በተጨማሪም ደግሞ የክሬዲት አገልግሎት መስጠት፣ በዚህ በ3 ወር ውስጥ ክፈለኝ ቀስ እያልክ በ2 በ3 ወር ውስጥ ከፍለ በዚህ መጨረስ ትችላለህ፣ እንደዚህ አማራጮች አሉን ብሎ የምንሸጥበትን መንገድ በደንብ ማስፋት ያስፈልጋልና ከስተመሮቻችን ከመጡ ጥሩ ነው፣ ካልመጡ ወደ ከስተመሮቻችንም እየሄድን እንደዚህ አይነት ነገር ብንሰራ ሽያጫችን ሞር ያሳድገዋል ማለት። በሰባተኛ ደግሞ ኔትወርክ ኮላቦሬሽን ነው። እንግዲህ ኔትወርክ ኮላቦሬሽን የምንለው አንዳንድ ተማሪዎች ይኖራሉ፣ ሰራተኞች ይኖራሉ፣ በተለያየ መስክ ላይ ያሉ ወይም ስራ የሌላቸው ሰዎች ይኖራሉ። ከነሱ ጋር አብሮ መስራት ነው። እንዴት ነው የምንሰራው? በኮሚሽን ማለት ነው። እቃውን ከኛ በፓኬጅ አዘጋጅተንላቸው በፓኬጅ ሊገዙ ይችላሉ። ወይም ደግሞ ዋስትና ወይም ጋራንቲ ይዘን የኛን እቃዎቻችንን ለነሱ እንሰጣቸዋለን። እነሱ በኮሚሽን እቃውን በሸጡ ቁጥር አንዷ እቃ ለምሳሌ 100 ብር የሚሸጥ እቃ ላይ 10% የሚያገኙት ጥቅም ወይም ኮሚሽን ካለ ብዙ በሸጡ ቁጥር ደግሞ ብዙ የሚያገኙበት ቻንስ ስለሚኖር በኮሚሽን ብዙ ሰዎችን፣ ተማሪዎችን፣ ሰራተኞችን፣ ስራ የሌላቸውን ሰዎች ስራ መፍጠር ስለሆነ ማሰራት እንችላለንና ኮላብሬት አድርጎ ከተማሪዎች ጋር ከሰራተኞች ጋር በኮሚሽን መሸጥ ሞር ሽያጫችንን ያሳድገዋል። ቲክቶክ ላይ ብዙ ፎሎወር ያላቸው ልጆች አሉና ከነሱ ጋር ፕሮዳክቱን ማስተዋወቅ እንችላለን። እነሱ ጋር ካስተዋወቅን ግን በየፕሮዳክቱ ለምሳሌ የነሱ ፎሎወር ከፍተኛ ከሆነ የተወሰነ ፐርሰንት እንደዚህ በተሸጠ ቁጥር ይሄና እንይዝላችኋለን፣ እያስተዋወቃችሁ የተወሰነ ማግኘት ትችላላችሁ፣ የተወሰነ መጠቀም ትችላላችሁ እያለን የኛን ፕሮዳክት እነሱ እንዲያስተዋውቁልን የተለያዩ ሽልማቶች መሸለም እንችላለን። እንደዚህ ስታረጉ ይሄን ያህል ፓኬጅ ሽልማት ይኖራል፣ እንደዚህ አንደኛ ለወጣ፣ ሁለተኛ ለወጣ፣ ሶስተኛ ብሎ ያንን ፕሮዳክት በጣም ማስተዋወቅና ሰዎች እንዲገዙ መገፋፋት ሞር ሽያጩን ካለበት ከፍ ያደርገዋል ማለት ነው። የመጨረሻው ወይም 8ኛው የምንይዘው ዳታ ማዘጋጀት ነው አለብን። በዚህ ወር ምናክል ስራዎች ምናክል ሽያጮች ተሽጠዋል፣ ምናክሎቹ አልተሳኩም፣ ሰዎች ስለኛ ምንድነው ቅሬታ ያላቸው፣ የሰው ፍላጎት የትኛው ነው፣ ከስተመሮች ወደኛ ሊገዙ ሲመጡ ምን አይነት ባህሪ ያሳያሉ፣ ዋጋችን ላይ ችግር አለበት፣ ተፎካካሪዎቻችንስ እንዴት ነው ከኛ በተሻለ ሊሸጡ የቻሉት፣ ወይም ከተፎካካሪዎቻችን እኛ ስንት ፐርሰንት ላይ ነን። እነዚህ የሚመስሉ ዳታዎችን በደንብ ኳሊቲውን ጠብቆ በደንብ ሰርቶ ማሳየት ያስፈልጋል። ምክንያቱም ስህተቶቻችንን አርመን ለሚቀጥለው ደግሞ ሞር ሽያጫችን ከፍ ለማድረግ እያንዳንዱን ሽያጭ በግሩፕ ለምሳሌ ቲም ካለን ኤ ግሩፕ፣ ቢ ግሩፕ፣ ሲ ግሩፕ አድርገን
ዊክሊ ሪፖርት እየሰበሰብን እያንዳንዱን ሽያጭ የትኛው ከፍ ብሏል የትኛው ዝቅ ብሏል ሁሉ ጊዜ አተኩረን መስራት አለብንና እነዚህ ነገሮችን ዳታ ኮሌክት አድርገን ዳታ ኢንትሪ ስንሰራ ሞር የተሻለ ሽያጫችን ማሳደግ እንችላለን። ስህተቶቻችንን እያወቀን ስለምንመጣ ዳታ መሰብሰብና ዳታውን በደንብ ማደራጀት ሞር የተሻለ ነው። የዛሬ ቪዲዮአችን እዚህ ላይ ያበቃል። በቀጣይ ስለ ሪስቴት ሽያጭ እንዴት እንደሚሆን ሽያጫችን ከፍ እንዴት እንደምናደርግ እንዴት ሰዎችን ኢንጌጅ እንደምናደርግ ይዘንላችሁ እንመጣለን። የዛሬ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻለ ብዙ ቪዲዮዎችን ይዘን እንመጣለን። በኔክስት ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።